ሰው ላይ በግለሰብ ደርሼ አይደለም በፖለቲካ ስለነበረ ሁሉም ደግሞ ዘሩን ስለሚወድ በዛ የተነሳ ነው ተነቋቁሬ የነበረው እንጂ በጭዌ ማንም አይችለኝም ነው ምላችሁ። እዚህ ሶሻል ሚዲያ ላይ እኔን ለመጣል አፋችሁ የምትከፍቱ ሁለታችን አንድ መድረክ ላይ ብንቀመጥ ማለት ነው ከናንተ ይልቅ እኔ ነው የምሰማው። እኔ ገስት ላይ እንኳን ስገባ ብዙ ሰዎች የሚመጡትኝ እኔን ተከትለው ነው። ልካችሁ ነው የምነግራችሁ። ግን ሰውን ለመጣል እናንተ ለመወደድ እናንተ ለመታወቅ ሰውን ለመጣል አትሯሯጡ። እኔ መፈመስ እኔን ጎዳኝ እንጂ አልጠቀመኝም። እውቅናም አይደለም መፈመስ። የሰው ልጅ እውቀት ቢያገኝ ይችላል ከመፈመስ ማለት ነው። ፈምሼ ምን አገኘው? ስድብ ነው ትርፉ፣ ነቀፌታ ነው፣ ጥላቻ ነው፣ መነቋቋር ነው። ይሄ ነው ትርፉ። እንደ ትልቅ ነገር መፈመስን እንደ ትልቅ ነገር ሰዎችን ተጋግጬ አስባችሁታል? እኔ ቤታ ተጋግጬ ተደፍቼ ሰው እንዲወደኝ ለምን እደፋለሁ? ተጋግጬማ ተደፍቼ ቢሆን አስመስል ነበረ። እንደናንተ አስመሳይ ሆን ነበረ። አስመሳይ ሆን ነበር። ወይኔ እኔ ማር እኔ ፍቅር እኔ ምን ቅርጥሴ እያልኩኝ ቂጤን አፈነድድላችሁ ነበር። እኔ ተጠቃውትኝ ፍለፊት ስለምናገር ነው። ጠንቅቀሽ ደግሞ ሁላችሁም ታውቁታላችሁ። ሁላችሁም ጠንቅቃችሁ ታውቁታላችሁ። ይሄን ደግሞ ሁላችሁም ደግሞ መክራችሁኛል። የቀረቤታዬ ሰዎች የምታውቁኝ ሰዎች ሁላችሁም መክራችሁኛል። ቤታ ነው ይሄንን አታደርጊ፣ ፍለፊት አትጋፈጪ፣ ሰው ብልጥ ነው፣ ስቶሪሽ ላይ የሆነ ነገር እኔ በአሽሙር እንኳን ራሳችሁም እኮ መስክራችኋል። በአሽሙር እኮ ስትናገሩ እኔ በፍለፊት ስማችሁን ጠርቼ እኮ ነው እምጋፈጣችሁ። አልጋጋጥም፣ አስመሳይ አይደለሁም። እኔ ምጋጋጥ ሰው አይደለሁም። ልካችሁንም ነግራችሁ ለመወደድ ብለን አንደፋም። እኔ መሞከር አይጠበቅብኝም ይሄን ህዝብ ለማዝናናት። ይሄን ነው ምላችሁ ማለት ነው። እና የራሳችሁን ኑሮ ኑሩ። እኔ አሽሙር አልወድም። የቁጭራ ሰፈር ነው አሽሙር። ሰው የሚያወራ ቁጭራ የሆነ ሰው ነው። እናንተም አቅም እንዳላችሁ እኛም አቅም አለን። ስንፈልግ በቲክቶክ ስንፈልግ በዩቲዩብ ስንፈልግ በአይጂ በፈለግ ነው በሁሉም ቦታ ታውቀናል። እንደፈለግን እየገባን መናገር እንችላለን። አፍ ለመክፈት ደደብ መሆን ብቻ በቂ ነው አፋችንን ለመክፈት። እኔ ደግሞ አሽሙር በህይወት የምጠላው ነገር ነው። እናቴ ትሙት የቁጭ የመንደሬ የምናምን ነገር ነው የሚመስለኝ። ይሄ መንደሬ ትርኪ ምርኪ የመንደሬ ወሬ ነው የሚመስለኝ። እንደዚህ ቀበሌ ላይ እንኪ የሚባባሉ ሰዎች ማምላክነ እንኪ በቃ ይሄ ያለ አይደለ ሺቲያቸው ወይ ቀሚሳቸውን ፓንታቸው እስከተው እንካ የቁጭራ የመንደሬ ሰፈር ነው የሚመስለኝ። እኔ አሽሙር አልወድም። እግዚአብሔር ምስክሬ። ቀጥታ መናገር ካለባችሁ ቀጥታ አስረግጣችሁ ተናገሩ፣ ግጠሙ። ከዛ በተረፈ ግን የራሳችሁን ኑሩ። ኮሽ ባለ ቁጥር ቤታ አትበሉ እንዴ። እግዚአብሔርም ባልዋልኩበት እኮ ነው የሆነ ነገር ሲፖሰት ቤታ ናት። የሆነ ነገር እንዴ ጸበል ሆንኩባችሁ እንዴ? እየቃዣችሁ ነው እንዴ ሰዎች? ስለዛ እዛው ተቡካኩ፣ እዛው እርስ በርስ ተንኳኩ፣ እዛው እርስ በርስ ተንቦጫረቁ። አንዳንዶቻችሁ ማይቻለው እኛ ለሴቶች ቋሚ ነን ተሰላፊ ነን የምትሉ ሰዎች አይተናችኋል በምን ያህል ልክ እንደሄዳችሁ። ስለዛ የራሳችሁን ኑሮ ነው። ወጣችሁን አማስሉ፣ እዛው አሉባልታችሁን ፈትፍቱ ነው። ለ10 ተደራይታችሁ ብትመጡ እኔ ቤት አንድ ለብቻዬ በቂ ነኝ። እግዚአብሔር ምስክሬ ነው። 10 ሆናችሁ ደግሞ አርበድ ብቻችኋለሁ። መስክራችኋል። እናንተም ጠላቶች የተባላችሁ ዛሬ ማለት ነው። እኔ ቅናት መንፈስ የለብኝም። ሰው የሚቀናው የማይኖረውን ነገር እንዴት ነው በሰው ላይ ሲያይ ነው። ምንም ችግር የለውም። እናንተ የምትመኟት በባህርና በጊንጥ በምን ተበልታችሁ ለመምጣት የምትፈልጉባት አገር ነው ያለሁት። እዚሁ የሚመረተውን ዳላር ለማግኘት ነው አይደለ? ሰው አምታችሁ ሰው ፈትፍታችሁ ሰው ፈንክታችሁ አይደለ እንዴ? ይህንን እኔ እዚህ ሀገር የሚመረትበትን ሀገር እኮ ነው ገንዘብ ለማግኘት ያው ለመከራችሁ የምትበሉት። ቡቱቱና ጨርቅ ልብስም ካላችሁ አሜሪካን ሀገር የቡቱቱ ሀገር ነው። ሜካፕ ምን ጸጉር የቡቱቱ ሀገር ነው። ማንም በማንም አይቀናም። ሶሻል ሚዲያ ላይም ደግሞ ከሆነ በደንብ የምንታወቅ ነን። ሶሻል ሚዲያ ላይ ላይክም ቪውም ሁሉም ያለንን ምንም የሚያስቀና ነገር የለም። በእናንተ ምንም የሚያስቀና ነገር የለም። ግን ማንም ሰው ሲነካ ዝም አይልም። እኔ ማንም ሰው እንዲነካኝ አልፈልግም። ሰውንም ዝም ብዬ ሄጄ አለካም። ከነካችሁኝ ግን አልተኛላችሁ። ይሄን ነው የምላችሁ። አለቀ ደቀቀ። ውሰጂኝ። እኔ አሜሪካን ሀገር እንደ ትልቅ አይቼው ብላምን ሳይሆን የሆነ እነሱ ያሉበት ቦታ የሚያስቀና ነገር ያሉበት በቃ እንዴ ፕላኔት ላይ የሚኖሩ ነው የሚመስሉት። ፕላኔት ላይ
አንድ ቀን ቁርስ ተበልቶ ምሳ የማይደገምበት ቦታ እየኖራችሁ ሰው ልጅ ህዝብ በዛን ልክ እንደ ጎርፍ ደሙ እየፈሰሰ ትልቅ ቦታ ላይ ኖራችሁ። ምክንያቱም እናንተ በቂጣችሁን እያፈነደዳችሁ ምን እያላችሁ ገላችሁ እየሸጣችሁ ሰው እያማችሁ ታመጣላችሁ ገንዘብ። ምን ይታያችኋል? የበታች ያለ ደሃውን አታዩ። አይኖ ቪክተር አይኖ ቴቴማ እኮ አየሁትኝ እኮ ምን አለ የተፖስት እስኪ አሁን እግዚአብሔር ምስክሬ ነው። ፌክ አካውንት ከፍቼ ልፖስት መፖስት እውነት እኔ ቪዲዮ ኖሮኝ በሰዓቱ ኖሮኝ ቢሆን መፖስት ከፈለኩ እኮ የመጀመሪያ ቀን የተጣላን ቀን እኮ አደርገዋለሁ። እኔ ቤታ ምንድን ነው ፊት ለፊት ነው የምናገረው። ማንንም አልፈራ ማንንም እካኩላ ታየኝ እኮ እነሱን ቁጭ ቤት ተከታተየ ዛሬ 10 ዓመት የሰሩትን ጉድ እንትን ስል እከካምናችሁ ልንገራችሁ። በውስጥ ሴራ ማሴር አይደለም፣ በውስጥ ሴራ ማሴር አይደለም፣ ተደራይታችሁ ነው። ይሄንን ምነግርክ ለቴቴ ነው። የምትሰራውን ስራ አውቃለሁኝ፣ የምትሰራውን ስራ ጠንቅቄ አውቃለሁ። በውስጥ ምን እንደምታደርጓትም አውቃለሁኝ። የፈለገ ነገር ብታደርጉ እኔ ቤታ የምሰበር ወይ አንገቴ የምደፋ ሴት አይደለሁም። ለብቻዬ በቂ ነኝ ነው የምልህ። ለብቻዬ ደግሞ ታውቀኛለህ። ዛሬ ወጥቶ የሆነ ቪዲዮ ላይ ነው ተፖስቶልኝ። ደግሞ እኔ ሼር አታድርጉብኝ፣ በቃ እኔ ሼር አታድርጉብኝ። እነዚህ ሰዎች ሼር ማየት ነው የሚያስጠላኝ ራሱ እግዚአብሔርን። በቃ የሆነ ሊወንድ አሽሙረኛ በአሽሙር እንትን ብሎ ተቆርቋሪ መስሎ ምን የሰጣቸው ሰዎች ስም አይደል እንዴ በተግባር ያሳዩን። ምን ወሬ ታወራለህ? ምን እኔ ላይ ፊት ትላለህ? የሰጣቸው ስም ሸርሙጣ ምን ስትላቸው የነበሩ በተግባር አሳዩ። ምን አባል አርግ ታዲያ እኔ እከክ ኧረ በይ ዝር በኢትዮጵያበት እኔ ለተባለው እንጂ መልስ እኔ በማንም አልቀናም። እኔ እኮ ግርም የሚለኝ እኔ ስሰደብ መልስ መመለስ የለብኝም። ከመለስኩ ቅናት ነው። እኔ ቤታ ደፋር ነሽ በጣም። ይህንን የማሸማቀቂያ ስልታችሁ ነው። እኔ እንድጠቃና እኔ እንድሰደብ እኔ ደግሞ እንዳልመልስ አንገቴ እንድደፋ። ያ አይሆንም፣ አይፈቀድላችሁም። ጥቂት ሰዎች ናቸው አፋችሁ የምትከፍቱት። እኔ ደግሞ ብዙ ወዳጅ አለኝ፣ ብዙ አክባሪ አለኝ። አለቀ እንዴ። እንደፈለኩ አስባችሁታል ጋይስ? እናንተ አይታችሁ ፈርዳችኋል፣ በአይናችሁ አይታችኋል። ሲፖሰት ምን ሲል ታያላችሁ። ብዙ ነገር በአሽሙር እየተሰደብኩኝ የባለፈውን አለፍኩኝ። ሁለተኛ ሲደገም በውስጥ መታችሁ ልጄን ኢንሳኝን ከዚህ በኋላ አልደርስም ተባበላችሁ ወጣችሁ ባሽሙር ነው የምታወሩት። ይሄንንም ደግሞ አላልኩም በሉ። ከሰው ምስክር እስከነምን ነው ማመጣላችሁ። እኔ ደግሞ አሽሙር አልወድም። በጣም ነው የሚያስጠላኝ። ማርያምን በአሽሙር ሰው የሚያወራ ሰው ማን እንዳሳደጋቸው ራሱ አላውቅም። ነገሩ እድገታቸውን ነው የሚያሳየው። እና ኤኒዌይስ ዩቲዩብ ቪዲዮ ዛሬ ጧት እለቅላቸዋለሁ። ላይቭ ደግሞ ማታ ዩቲዩብ ላይቭ ላይ ማታ እንገባለን ብዬ አስባለሁ። እኔ ያለ ማንም አይነጋር እኔ እግዚአብሔር አለኝ። እኔ እነሱ በውስጥ ተደራይተው አሲረው እየመጡ ነው። እስኪ ምን እኔ ቤታ ገና ከመጀመሪያው ጀምሮ ስመጣ እንደማንም እኔ ጨዋ ነኝ፣ የጀግና ቤተሰብ ልጅ የጨዋ ቤተሰብ ልጅ፣ አንድ ቀን ውጭ ወጥቼ ማላቅ፣ የእንጀራ ጠርዝ እንዳይወጋኝ በሞግዚት ያደግኩ እያልኩኝ ሰክሼ አይደለም የመጣሁት። ከመጀመሪያም ጀምሮ እኔ ቤታ ነግሬያቸዋለሁኝ። ገብቷችኋል? ከመጀመሪያው ጀምሮ ነግሬያቸዋለሁኝ። ምንድነው አመጣጤን ማለት ነው። ማንም ሰው ያውቃል። ያ እንደምጨፍር እንደምጠጣ ተወርክ ማድረግ በስማም እንዳው የድሮ ተወርክ ማድረገውን ቪዲዮ ብታመጡልኝ ራሳችሁ ናችሁ የምትዋረዱበት። ስሜን ለማጥፋት የኔ ስም እንዲጠፋ ሰርጀሪ ገለበኔ ብላችሁ ያወራችሁት እናንተ ናችሁ የምትዋረዱበት። ይሄው ቤቤታ የድሮ ቪዲዮዋ ወጣ ብላችሁ ብታመጡ እማምላክን እንዴት ደስ እንደሚለኝ። ቢያንስ እንኳን ትዋረዳላችሁ። ያኔ ነበረኝን ሰውነት እንደው ህዝቡ ቢያይልኝ በደንብ ደስ ይለኛል። እግዚአብሔር ምስክሬ ነው የምላችሁ። ሂድና ውጣ በእናትህ። ይሄ ደግሞ ቆሾ ቆንበሬ ሂድና እዛ ላቅልቅ እዛ ቤት ይውጣ። ስለ አማራ ስለ ኦሮሞ እዚያ ያወራብኛል።
እና አይዊሽ አይኖ ካፈሩ አይመልሰኝ። አይዊሽ ማምላክን እኔ የድሮ ቪዲዮ ሳወዛወዝ ቂጤ ምናምን ያላችሁ ሰዎች ፕሊዝ ፖስቱትኝ። ለምን ያራሱ ለሰዎች መልስ ይሆናቸዋል። ምን ያህል የኔን ስም ለማጥፋት የሄዱበትን ደረጃ ሰዎች አይተው ይመሰክራሉ። የድሮ ቤታይ ድሮ ቪዲዮ ተብሎ ቢወጣ የድሮ ሰውነቴ ራሱ ምን የመሰለ ሰውነቴን ሲያወጣኝ ያኔ መልስ ይሆናቸዋል። ምን ያህል ርቀት ጉድጓድ እንደቆፈሩ በደንብ ምን ያህል ነገር እንደተፈለኩኝ በደንብ ጠንቅቆ ያዩልኝ ነበር። እነሱም አያደርጉትኝማ። ካወራው ካፈርኩ አይመልሰኝ አይደል? ያበደ ነበር አይዲ ላይ እኔ ስለማያውቁኝ ነው። እኔ ቢያደርጉልኝ ደስ ነው የሚለኝ ነው የምላችሁ። ማምላክን ደስ ነው የሚለኝ። እኔ ባለፈው ስፖስት እንደውም በቃ እንደሚወዱ ልጆች ምናምን ከኮመንት ማምላክን ታይ ቤታይ ይቅር ምን አገባቸው ለማን ብለሽ ነው የምታሳምኙ ሲሉኝ ነው እግዚአብሔርን እንትን ያደረኩትኝ ፕራይቬት ያደረኩት። አሁን ቢያደርጉልኝ ደስ ነው የሚለኝ በደስታ። ግን እኔ እንደዚህ እግሬን ሰቅዬ ምናምን እንደዛ የለኝም። ሶሪ ጋይስ ሙንጤ ምናምን አትኖርም። ግን ጀስት ቂጤ ምናምን አይዊሽ ቢያደርጉት። ግን ያ ሁሉ ነገር አልፎ እዚህ ላይ ደግሞ በመሆኔ ደስ ይለኛል። በዛ ባደረኩትም ነገር አልጸጸትም ነው። ያቅሻለን ቤታ ታያቸው። አይ ማያቁኝ ካሉ ብዬ ነው። ሄሉ በጣም ነው እንዲ ደንቆሮ የሆንሽ ማርዬ። እቃ ታጥቦ ነው እዚህ መተሽ አፍሽ የምትከፍችው። ኧረ በእናትሽ ቤታ እንደዚህ ስታወሪ ይደብረኛል። መናቃትሽ ሞይ ሰው እኮ እናትዬ ገንዘብ እኮ እየሰራ ነው እኮ ገንዘብ እየሰራ ህሊናውን ሸጦ የሰው ልጅ ገንዘብ እየሰራብሽ እኮ ነው የኔ ቆንጆ። እንዴ ላይ ቢያንስ እንኳን በነፃ ቢያወሩ ምንም አይመስለኝም። በነፃ ለፍልፈው ጸጥ ይላሉ ብዬ ነው ማልፈው። ገንዘብ እኮ ላይሽ ላይ እየሸቀሉ እኮ ነው። እየተሸቀለብኝማ ጸጥ አልልም። ሞር እኔም ያበረታቱኛል በደንብ እንደነሱ እንደሆነ ነው የሚያደርጉኝ ቢገባቸው። አልተውም ንቄ። ኧረ እባክሽ የናቃ አስናቃሉ አልንቄ አልተውም የኔ ቆንጆ። ንቀሽ መተው የለም ሰው ልጅ ይልሽ መጀመሪያ ጊዜ ምድረው አልደርስም ምናምን በልጃቸው ምለው ማለት ነው ትቼ ዝም ብዬ ካያችሁ ዝም ብዬ በአሽሙር ግን ሲሰደብ አልፌ ጸጥ አልኩኝ። ዛሬ ሲደገም ግን ዝም አልልም። የናሁን ፎቶ በትልቋ ደግሞ የናሁን ሰናይ ምንድን ያሉት የናሁን ሰናይን ፎቶ እናስወርዳታለን ቀጥቅጠን። የበላኸውን ቀጥቅጬ ከጀርባህ ነው ማስተፋ ካዳሚ። የናሁን ሰናይን ፎቶ እንደውም በትልቁ አሰርቼ ናሁን ሰናይን ብቻ አይደለም ብዙ የተሰዉ ጀግኖችን እንዲህ ከጀርባዬ ማለት ነው እንደንትን ደርድሬው እገባለሁ። ማን አባቱ ነው የሚያስቆመኝ? ትቀልዳላችሁ። ግን እኔ ግን ግርም የሚለኝ ላይክ እናንተን ሰምቶ ግን የሚያረጋለ ወይ ነው አውርጂ የሚያወርድ የሚተኛ እንደዛ እንኳን ለእናንተ አይደለም አልኳችሁ። ለወለደኝም ከኔ ከምለው ውጪ ካለ ፈቃዴ ውጪ እንኳን ብጠይቅ ነው የምለው። እኔ በጣም ግትርና ለኛ ሰው ነኝ። ማናችሁ እናንተ ናውን ሰናይ ሙሉ ድፍን ዓለም ቢነሳብኝ አልኳችሁ ከሐሳቤ ንቅንቅ አልልም። የበላችሁትን ከርስ ነው ከጀርባችሁ ማስተፋችሁ። አካካ በዩቲዩብ ነገር ገባለው ማሪ። እኔ እኮ ገንዘብ እኮ እንትን የለኝም እንደዚህ እግዚአብሔርን ግብ አለም እንዴ። አንዳንዶቹ አሉ አይደል አንድ ቀን ገንዘብ ቢሰጡ ስማችን ካልተጠራ ብለው መግለጫ የሚያሰጡ ለጥቃቅንና ለቱሽ ገንዘብ እኮ ነው ስማቸውን ለማስጠራት ለአንድ ቀን ሰጥተው በጌታ በኢየሱስ ስም አንድ ቀን ገንዘብ ሰጥተው እኮ 80 ጊዜ እኮ የተደጋገመ እኛ እዚህ ቲክቶክ ላይ እኔ እግዚአብሔርን ሰው ሰጠው አይልም፣ ግን እዚህ ቲክቶክ ላይ ብዙ ቦታ ላይ አግዣለሁ። አንድ ቀን እንኳን እንደንትን አይቼው አላውቅም። በስመ አብ ወወልድ ወመንፈስ ቅዱስ። እኔ ለገንዘብ እንዲህ ግብግብ ምል ሰው አይደለሁም። ማርያም እንደዚህ ሰፍ ምል ሰው አይደለሁም። እና ለዛ ነው እንጂ ችሎታው አቅሙ እያለኝ ፕላትፎርሙ በደንብ እንትን ማለት እንደምችል በደንብ መናገር አለ አይደል? በደንብ እችላለሁ፣ በደንብ መጠቀም እችላለሁ። ሰፍሳፋ ስላልሆንኩ ነው። የመርፌው ሰርጀሪ አንተ ማህይም ነህ እንዴ?
ማህይም ነን እንዴ ጌታ የመርፌው ሰርጀሪ ኧረ አማርኛን አስተካክለው በእግዚአብሔር ትምህርት ቤት አልሄድክም እንዴ ኧረ ሸቅላለሁ መቅደስ ከዚህ በኋላ አላቆም እንዴት የባጤ ቆጡ እንደማረግ አንዳንድ ሰው አልከበር ብሎ አልገብቷቸዋል ንቃችሁ ስትተውት አንዳንድ ሰው ደግሞ እኮ እኔ ባልዋልኩበት ባላደረኩበት ነው ስሜን የሚጠሩኝ እሷ ናት እንዲያረግ እሷ እንደዚህ አይነት ፓወር ካለኝማ ጀግና ነኝ እንዲህ አይነት አቅም ካለኝ እንዲህ አይነት አቅምና በደንብ ሴራ መስራት የምችል ከሆነ ጀግና ነኝ ልታመልኩኝ ነው የሚገባው እንደ ቅሪ በለኝ እንጂ እግዚአብሔር ብቻ ነው የሚመለከው እንጂ ምንድነው የሚባለው ልታመሰግኑ ልታሸበሽቡልኝ ነው የሚገባው አካክ ማንንም ላደረገው ደሞ አፋቸውን ይከፍታሉ ቤት ታያሉ ምን ነው እነዚህ ቤት ታገብተሻ እንዴ ወይኔ ብዙ አመለጠ ይቀጠቀጥኩ ትንሽ እኮ ነገማ በደንብ ሄድበታለሁ እኮ ብዬ ነው እንዴ ጉድ እኮ ነገማ በደንብ ሄዳለሁ ጋይስ ከለሽ ነበር ሰውን መንጋር ነው የሚያስቡት ማሰብ ማይችሉ ተቦልከን አው ደሞ እንደዛ እኮ ነው ደሞ ሰው ለምን ወደዳት ብሎ ስድብ እኔ ግን እግዚአብሔርን አረበ በስማም ሼም እኮ ነው ላይክ ሰው እንደው ሰው ይሄ ማህበረሰብ የሆነ ቪዲዮ ተቀርጾ አይቼ እሷም የሚከተሉ የሷን ፎቶ ያረጉ ልጅ ቀጥቅጠን ተባብረን ፎቶአቸውን እናስወርዳለን የናውሰናይን ፎቶ እንደ ድፍረታችሁ እኔ አልኳችሁ ሰማይና ምድር የፈጠረው አምላክ ካለኝ በቂ ነው ምድርና ሰማይ እንዲብትንቀጠቀጥ ሰው ሁሉ ፊቱን ቢያዞርብኝ እግዚአብሔር ካለኝ በቂ ነው እኔ የሰው ልጅ ለሚያከብረኝ አከብራለሁ ለሚወደኝ እወዳለሁ ግን ለማንም አንገቴን የምሰግድ ጫማችሁን አልስም ብቻዬን ነው ማንቀጠቅጣችሁ እንደናንተ እኔ ገስት ላይ ሰው ያስገባውኝ አስተያየት መቀበል አይደለም ብቻዬን ነው ማርበደብዳችሁ የድሮዋን ደሞ ቤታም ከመጣውም ደሞ ማለት ነው ቲክቶክን ነው ባንድ ግሩ ማንቀጠቅጥላችሁ ስትከበሩ ወቁ ሰው ሲረሳችሁ ሰው ኢግኖር ሲያደርጋችሁ በቃ ሸቅላችሁብኝ አይደል ላይክ 1 2 3 4 ቪዲዮ ሰርታችሁ እኮ ትንሽ ዶላር እኮ ሸቅላችኋል በቃ የሆነ ቤታችሁን እቃ ገዝታችኋል መቼ ስቃ መግዛት ነው እናንተ ትልቅ ኑሮ የሚመስላችሁ የሆነ ነገር ቤታችሁ ያልጋችሁ ምንጣፍ ምናምን ተለውጧል የሆነ ለልጆቻችሁ ምናምን አንድ አይነት ልብስ ቁንጣና ቀሚስ ገዝታችኋል በቃ ሰቅላችሁብኛል ተፋቱ አልፋታም ካላችሁ ግን እኔም እንዴት እንደምገግም አሳያችኋለሁ ራሴው በራስሽ ሸቅያ አዳሚ ማለት ነው ለራስሽ የቤትሽን ኑሮ ነው መለውጥልሽ አየናውን በደንብ ሰቅሏል የሆነ ላሳያችሁ ሲያምር አንዱን ባሳያችሁ እንዴ እንደሚያምር የእንትናን የሁለት ባለጌ ልኮን ካልነገራችሁትኝ አይገባውም ቤታ ጀግና ሴት ነሽ ህዝቡን እንቅልፍ ነሳሽ እኔ እግዚአብሔር ምስክሬ ነው ባልዋልኩበት ነው እናንተ የሚያወሩትኝ እሷ ናት የፖስተችው በፌክ አካውንት ወይ ጊዜም አላጣው እኔ የዛሬ ስንት አመት ነው ያላችሁት እናንተ ስትበላቀጡ እኔ ቁጭ ብዬ እናንተን እንትን ብዬ አንድ ቀን ምናምን ኧረ እናንተስ ይገርማል ካንቺ ጋር ምን አገናኘው ቆየ ከሷ ቪዲዮ ጋር ኖ ጋይስ እኮሱን እኮ ነው የምላችሁ እኮ የትም ይሸረሙጣሉ የትም ይበላቀጣሉ የትም ይሰዳደባሉ የትም ይወላለዳሉ የትም እንደፈለጉ ይሆናሉ ከዛ ቤታ ናት ቤታ እንዲያርጋ እንዴ ተነቀሱኝ ቤታ እንዲያርጋ ቤታ እንዲሆና ከምትሉ ተነቀሱኝ ደግሞ እኮ ባልዋልኩበት እኮ ነው እግዚአብሔር ምስክሬ ነው ባልዋልኩበት ባልደረስኩበት እኮ ነው እኔን ስም የሚያነሱትኝ እንደውም ሌላም ባገኝ እንደው አግኝቼም ቢሆን እንትን ደግ አደረኩ ነው የምላችሁ ደግ አደረኩኝ ደግስ ያደረኩ አባት አመጣለካክ ክብር የማይወድለት ህዝብ እና ደግሞ ማለት ነው ስለ ጂጂ ምናምን አውቄ ነው ዝም ያልኳችሁ መልስ ያልሰጠውበትም እስከዛሬ ተንጫጩ አፋችሁ እንደፈለጋችሁ ለጥጡ ምናምን ብዬ ነው ዝም ያልኳችሁ አንዳንዶቻችሁ በጂጂ በኩል ማለት ነው ጂጂ ራሷን ሐሳብ ስትናገር ከጂጂ ጋር ተታርቀው ከጂጂ ጋር አንድ ላይ አውርተው እስኪ ጂጂና እኔ አወራንበትን እሱ እንደው አውርቻለሁ ካለች እንትን ትበል ማውራቱን ከፈለኩ አወራለሁ ማን አባቱ ያስቆመኛል እናንተ 80 ጊዜ አይደል እንዴ እኔ በህይወቴ ለመጀመሪያ ጊዜ ነው ጂጂ ራሱ ጋብረ እንዲ ተቀምጠን እሷን ታቃለች ግን
80 ጊዜ ስትጣሉ ስትታረቁ ሚስቴ ጂጂ ሚስቴ ምን እንዴ ስንቶቻችሁ ስትሏት የነበራችሁ የኛ ልጆች አብራችሁ ስትሆኑ አብራችሁ ስትጫወቱ የነበራችሁ ሰዎች አልነበራችሁ እንዴ? አብራችሁ ከጂጂ ጋር እንደፈለጋችሁ ስትሆኑ የነበራችሁ ሰዎች አይደላችሁ? አሁን አይሰማም? ቴንክ ዩ ሚኪ። አሁን አይሰማም ጋይስ? ይሰማል ማሮቼ ንገሩኝ። ይሰማል? ኦኬ እሺ ጥሩ። ስለ ጂጂ ደግሞ ኦኬ ቴንክ ዩ ቀጮ። ስለ ጂጂ ደግሞ ላላችሁት ማለት ጂጂ ራሷን ሐሳብ ትናገር። ቤታን ወዳታለሁ ትበል፣ ቤታን ጠላታለሁ ትበል፣ ቤታ ጥሩ ሆናለች ትበል። ይሄ የራሷ አስተሳሰብ ነው። ይሄ የራሷ አመለካከት ነው። እሷ ለተናገረችው ግን እሷ ለራሷ መመለስ ሲገባችሁ ቤታ ላይ ነው አቅማችሁ የምታሳዩትኝ። እኔን ለመጣል እንዴት አንጀታችሁ እንደሚቃጠል አላቅም። ገብቷችኋል አይደለ? እሷ የራሷ እንደፈለገች መናገር መብቷ ነው፣ አይመለከተኝም። እኔ ግን የራሴ ባውንደሪ ያለኝ የራሴ ያለኝ መስመር አለኝ ያሰመርኩት። ምን ማድረግ እንዳለብኝ፣ ማን ማውራት እንዳለብኝ፣ ወዴት መሄድ እንዳለብኝ ጠንቅቄ ማቅረኝ። እናንተ አይደላችሁም ለኔ የምንነግሩኝ። ጂጂን እናንተ አማራ እንዲያርገሻል ብላችሁ እንኳን ለመናገር አቅም የሌላችሁ ሰዎች እኔ ቤታ ነኝ። እራሷም ታውቃለች። ቀጥ ለጥ አድርጌ ስናገራት የነበረው ማንም ሰው አይደለም። እኔ ቤታ የምሄድበትን መንገድ ማቅ ነኝ። ልኬን ማቅ ሰው ነኝ። ኦኬ በውስጥ ያወራሉ፣ እንዲህ ይላሉ፣ በዛ ይላሉ። እካኩላ ማውራት ያለብኝን አወራለሁ። መጫወት ካለብኝ ሆን ካለብኝ ሆናለሁ። ማንም እንኳን በዚህ ሰዓት አሜሪካን ኖሬ አይደለም የትም ጉድጓድ ውስጥ እንኳን ብኖር አይደለም ማንም እኔ ሊያዘኝ አይችልም። ቤተሰቤን በዚህ ሰዓት አያዘኝም። ራሴን ችዬ የምኖር ሰው ነኝ። ማንንም ማዘዝ አይችልም። ይሄ ሶሻል ሚዲያ ነው። እንደፈለጋችሁ ተራገጡ፣ እንደፈለጋችሁ ተናገሩ፣ መብታችሁ ነው። ማንም ሰው ማንንም ማስቆም አይችልም ነው የምላችሁ። አታስቆሙ። ማንንም ሰው መሳደብ ተፈቅዶላችኋል። ተሳደቡ፣ ተራገጡ፣ ፎቶ ዘቅዝቁ፣ መብታችሁ ነው፣ ተፈቅዶላችኋል ጥግ ድረስ። ያልተፈቀደላችሁ ግን ማለት ነው የኔን መብት ግን ጥሳችሁ እኔን እንዲያርግ ብላችሁ አንገቴን ማስደፋት አትችሉ። የድፍረታቸው ድፍረት እንደው የድፍረታቸው ድፍረት የናሁሰናይን ፎቶ ቀጥቅጠን ፎቶን እንድትነሳ እናደርጋታለን። እስኪ እናንተ እናታችሁ ወልዳችኋለች ማርያምን እንደው እኔ ወጥቼ በእንብርግኬ አመሰግናችኋለሁ። ቀጥቅጣችሁ የናሁሰናይን ፎቶ ከግርግዳ እንኳን እናንተ አይደላችሁም የወለደች እናቱ ራሱ መታ አውርጅ ብትለኝ እንደማላወርድ ነው የምነግራችሁ። እናንተማ ተራ ቆሻሻ ደንቆሮ ናችሁ። የወለደችው እናቱ መታ አውርጅ ብትለኝ እንደማላወርድ ነው የምነግራችሁ። ይሄን ያክል ነው የምነግራችሁ። ማን አባታችሁ ስለሆናችሁ እናንተ የምታስወርዱት ምን የምትሉት እንደለመዳችሁት ኤዲት እያረጋችሁ አንዴ በኦነግ አንዴ በምን እየሰራችሁ አንዴ ፊቴን እያበላሻችሁ መፖሰት እስከ መጨረሻው እስከ ጥግ ተፈቅዶላችኋል። ማንም አይናገራችሁ። ፈንጩበት ይሄንን ሶሻል ሚዲያ። ከዛ በተረፈ ግን ለነገሩ ሁሉም የሚንጫጫው የሆነ ነገር ስለሰራው ብዬ ነው የማስበው። የሆነ ነገር ለውጥ ላይ ነኝ፣ የሆነ ነገር ሰርቻለሁ እንጂ እኔ ተራሴት ቆሻሻ ማረባ ብናምቦ ማንም ሰው ዞር ብሎ የማያኝ፣ ማንም ሰው ስለኔ የማያነሳ፣ ማንም ሰው አጀንዳ እንዴ የምትጠሉትን ሰው የናቃችሁትን ሰው እኮ ቤት ከፍታችሁ ተዘጋጅታችሁ ፎቶ ለጥፋችሁ ምናምን አታወሩ። ንቃችሁ ታልፉታላችሁ። እግዚአብሔር ደግሞ የመረጠውን የሚወደውን ሰው ነው የሚፈትነው። ደግሞ እንዳለ ሴቶች ናቸው የምትንጫጩትን በጌታ በኢየሱስ ተደራይተው ደግሞ ማቃቸው ናቸው እኮ ቀን ሊጠብቁ ይፈልጋሉ። ገባችሁ? ድብቅ ብለው ጥግ ላይ ቀን ጠብቀው ሊወጉ ይፈልጋሉ። እማቃችሁ ሰዎች ተካክ እነሱ የሆነ ቦታ ካልደረሱ ወይ ካላለፈላቸው ለምን ሌላው አለፈለት?